አንድ ቀን ሚዛን ላይ ሲቀም ቀንህ እንዳትገኝ በተሰጠ ሲዝን ተጽዕኖ ፈጣሪ ኖረህ ካለፍክ ሲዝንህ በመሸ ጊዜ ያሳለፍከው ነገር እንደ ሌጋሲ ያኖራል። ሊደርሺፕ ግን ራስህን አመጻድቀህ ሬሌቫንት የምታደርግበት ጉዳይ አይደለም። ኦርጋናይዜሽን ውስጥ አንተ ኢሬሌቫንት እስክትሆን የምትሰራበት ስራ የሞትክ ቀን እኮ በቃ አንቺ ተስተንፋስ ካንተ የተወሰደች ቀን ኤቭሪቲንግ በቃ ያበቃል። ቪዥን ብትለው ቢዝነስ ብትለው ሁሉም ናሳ በቃ ያበቃል። ካንተ ልብ ውስጥ ያ የሚያቃጭለው የህይወት ጩኸትህ at some point ትጀመር በትልቁ ቃል ጀመርኩ ብለህ እንደው ራስን ከለጠጥከው ትፈጠሳለህ። ብዙ ሰዎች ይለፋሉ አይተጉም። ጥቂት ሰዎች ደግሞ ይተጋሉ አይለፉም። የተጉ ሰዎች በራይ መንገዳቸው ስለሆነ የሚሄዱት አብሮ ፓኬጁን ሙሉ ያገኙታል። የሚለፉ ሰዎች ግን ሮንግ መንገድ ላይ ናቸው። እኔ ሳስተምር እንደው በመሃል ላስገባው ሶስት ነገር እላችኋለሁ። የኔ ልጆች በሊደርሺፕ ሳስተምር መጀመሪያው live the best life ነው። በቃ live the best life መጀመሪያ አንተ ነህ የምታስፈልገን። የሞትክ ቀን እኮ በቃ እቺ ተስተንፋስ ካንተ የተወሰደች ቀን ኤቭሪቲንግ በቃ ያበቃል። ቪዥን ብትለው ቢዝነስ ብትለው ናሳ በቃ ያበቃል። የተወሰነ ጊዜ የሚወዱ ያለቅሱልሃል፣ ከዛ በኋላ ግን ትረሳለህ። ብትኖርልን አትጠቅምም ወይ? ኑርልን እስቲ ጥሩ ህይወት ኑር፣ ጥሩ ምግብ ብላ፣ ጥሩ ህይወት ቤት ውስጥ ኑርልን፣ ታስፈልገናለህ። አንተ በመኖር ካንተ በኋላ የሚመጣ ትልልቅ ነገር አለ። live the best life። ሁለተኛው do not hesitate to start small። በቃ ጀምረው። ዋናው ካንተ ልብ ውስጥ ያ የሚያቃጭለው የህይወት ጩኸትህ at some point ትጀመር በትልቁ ቃል ጀመርኩ ብለህ እንደው ራስን ከለጠጥከው ትፈጠሳለህ። ስለዚህ humble starትን ልመድ። humble start ማለት ካንተ የተቆረሰ ጥቂት የምትመስል ግን ትልቅ አምሮትና ሐሳብ ያላት ተግባር ነች። ጀምራት ዛሬ ይሄ ስቱዲዮ እኮ ከተወሰነ ጊዜ በኋላ እኮ ማሲቭ ስቱዲዮ ሊሆን ይችላል። አሁን አንድ ኮርነር፣ ሁለት ኮርነር፣ ሶስት ኮርነር፣ አራት ኮርነር አለ። 10 15 ኮርነሮች ሊኖሩና 20 30 ኮርነር ሊኖር ይችላል። 10 እና በ15 ክሩ ልትሰራ ይችላል። አሁን መቶዎች ምናልባት አንድ ሙሉ ህንጻ ከዛ አለፍ ሲል you see እነኚህ ሰክሰስፉል የሆኑ ሊደሮችን ስትመለከት humble beginning ነበራቸው። ጋራጅ ውስጥ ነው በሆነች ይሄ ምንድነው የሚራጨው ስፕሬይ አማዞን ብሎ የጻፋት እንጂ አሁን ላይ one of the biggest ኮርፖሬት ይሆን look at አፕልን እዚህም ያሉት እኮ ብዙ ምሳሌዎች አሉ። ቀና ብለን ስላልተመለከትናቸው እንጂ ያቺ በትንሿ ቤታቸው የተጀመረች አሁን ዓለምን መውረስ ይችላልች። ስለዚህ humble beginning do not hesitate to start small. It's a humble beginning. ሶስተኛውና የመጨረሻው ትልቅ ቦታ የምትደርሰው ትንሿን ካፒታላይዝ ስታረግ ነው። so it's about investment. ኢንቨስትመንት ጊዜ ኢንቨስት አርግ፣ ኢነርጂ ኢንቨስት አርግ፣ ሜንቶርሺፕ ኢንቨስት አርግ፣ የምታገኛቸው ሰዎች በደም ተጠቀምባ ካፒታላይዝ አርግ። ለምን ያቺ humble beginning at some point ትልቅ መሆን አለባት። ትልቅ እንድትሆን ደግሞ ሲሪየስ ኢንቨስትመንት ይጠይቃል። እሱን ካላረክ ግን ሁሉ ጊዜ ትንሽ ሆነ ልትኖር። ይሄንን አድርጉ እላለሁ። back to where we started exit ፕላኑ ለነኚህ መሪዎች ምንድነው? ያንን ኢንስቲትዩሽን መገንባት መጠመድ ያለባቸው። ቢዝነስ ከሆነ አንድ የቢዝነስ የኮርፖሬት ሊደር መጠመድ ያለበት ረጅሙን ሰዓት ይሄ የአካውንቲንግ ስራው ስንት ገባ ስንት ወጣ ሳይሆን ስትራቴጂካሊ ይሄንን ቢዝነስ ወደዚህ ሌቭል እንዴት ነው ማመጣው? የኢንስቲትዩሽን ሊደርስ እንዴት ነው ደሞዝ የዚህ ወር ደሞዝ ምን ከፍለው ሳይሆን ጭንቀቱ መሆን ያለበት እንዴት ነው ይሄንን ተቋም the coming 50 years የሚወስደው ስትራቴጂ ነድፌ እኔ ቶሎ ኤግዚት ማድረግ ያለብኝ። you see lately የተማርኩት ትምህርት ነው ኦርጋናይዜሽኖች ፌል የሚያደርጉት because ሰውየው የኦርጋናይዜሽኑ ሊደር ፌል ስራ አደረገ። እሱ ደግሞ ፌል ያደርገው አንዱ
ብዙዋን የሆኑ ሪዝኖች አንዱ ፌል ያደረገበት ምክንያት ምንድነው ሲባል በጣም ራሱን እየጎዳ የሚኖርበት ህይወት ወደዛ የማይሆን ዲሲሽን ውስጥ እንዲሄድ አድርጎታል። ስለዚህ ተቋምን ስትገነባ አብረህ ያንተን ኤግዚት ፕላንም ማስቀመጥ። ቪዥን ልጅህ አይደለም፣ ቪዥን አለቃ ነው መሆን ያለበት። አሁን ነው እየገባኝ የመጣው። እንዴት ማለት you see ብዙ ሰዎች ቪዥናቸው ልጃቸው ነው። ስለዚህ they have the ultimate right on their vision ultimate right እንደፈለጉ የማድረግ ልጅ ስላልወለድክ አታውቁም። ልጅ ያለው ያውቃል። እሺ ስለዚህ እኔ ልጄ ላይ ፉል ኦቶኖሚ አለኝ። ፉል ኦቶኖሚ ግን አለቃዬስ ላይ በል ዛሬ ነው አሁን ነው ፈልገህ ሚቲንግ ናናና አለዋለሁ እንዴ? እንግዲህ አብራቸው ሙላቸውም ሰው ይታቃል አይደል? እነሱ ግን ይሉኛል። ስለዚህ እነሱ እንደሚፈልጉት ነው እንጂ ሆነው አለቆቼ ጋር እኔ እንደምፈልገው አይደለም ማራቸው። ዛቢንግ ሳይድ ቪዥኑ እንደሚፈልገው ነው እንጂ እንደ አለቃዬ መኖር ያለብኝ። እኔ እንደምፈልገው ቪዥኑን ካጦስኩት ቪዥኑ ፌል ያደርጋል። ምክንያቱም በእኔ ስር ነው ያለው። ብዙ ሰው ደግሞ ካየው ቪዥኑን እንደ ልጅ ነው መላቀቅ አይፈልግም። you don't let it go አትፈልግም። ስለዚህ ቪዥን አለቃ እንዲሆን አድርገህ አብረህ ተቋሙን ስትጀምር ኤግዚትህንም አስብ። ጆን ማክስዌል ምን አለ መሰለ? የኔ ትልቁ ሊደርሺፕ ሰክሰስ አለ። በጣም ይገርመኝ። የኔ ትልቁ ሊደርሺፕ ሰክሰስ በኦርጋናይዜሽን ውስጥ እኔን ኢሬሌቫንት ማድረግ ነው አለ። ዋው! ኢሬሌቫንት ስትሆን ማለት ካንተ ውጪ ተቋሙ በሙሉ አቅሙ መስራት ሲጀምር ለውሃ ቀጠነ። እንደውም ሰሞኑ የሆነ ጉዳይ አምጥተው ቢሮ በናልሽ ከዚህ በኋላ እንደዚህ አይነት ሐሳብ እኔ ጋር አምጣታችሁ አፕሩቭ ብታስደርጉ አልኳቸው። በቃ ዩል ዲፋለ ኤኮ ሽንት ቤት ሊድ ከማለት አይተናነስም። እኔን አስፈቅዳችሁ አይደለም ሽንት ቤት የምትሄዱት ገብቷል? አይተናነስም። ያመጡልኝ ሐሳብ ማለት ምን ያህል ሪሌቫንት በሆነ ነው ያመጡት። ሊደርሺፕ ግን ራስህን አመጻድቀህ ሪሌቫንት የምታደርግበት ጉዳይ አይደለም። ኦርጋናይዜሽን ውስጥ አንተ ኢሪሌቫንት እስክትሆን የምትሰራበት ስራ ነው። ጆን ማክስዌል ያስቀመጠው እሱ ነው። ኢሪሌቫንት ሆንክ ማለት you're totally a part of the system እንጂ you're not the system። እንደ አንዱ የተቋሙ አካል እዛ ውስጥ ሰራ ይሆናል፣ ታደርግ ይሆናል። ግን ተቋሙ በራሱ አንተን ገቨርን ያደርጋል። አንተ ተቋሙ ገቨርን አታደርግም። ሶ አዘ ሊደር እነኚህን ኤግዚት ስትራቴጂዎች ካላመጣ ገና ተቋምን ሲጀምር መቼ ነው ኤግዚት ማድረገው ብለህ ካላሰብክ እንደ ሊደር እንጂ ይሄ መኖሪያዬ ነው መመገቢያዬ ነው እንተኔ ነው ካልክ ትረስኝ ያለቀል። ሶ ኤግዚት ያስፈልጋል። ምንድነው ይሄንን ያልኩ ያ ሜንታል ፒዩሪቲ እንከን ውስጥ የሚከቱትን እነኚህን ቫሪያብልስ መቀነስ የምንችለው እኛ ከተቋሙ ኤግዚት ስናረግ ከቪዥኑ ኤግዚት ስናረግ ቪዥኑ በራሱ ኦቶኖመስ ሆኖ መሄድ ሲችል እኛ ራሳችን ረፍ። ምክንያቱም እኔ አሁን ልጄ በጣም ህጻን ልጅ ነች፣ 1 ዓመት ከ6 ወር። እሺ እንዴት እንደምትጣፍጠኝ አብርሃም ከዛሬ 20 ዓመት በኋላ 1 ዓመት ከ6 ወር ከሆነች ግን በርደን ነች። እንዴት እንደምትጣፍጠኝ አለለ ወይ ያው እቺ ልጅ ነው እንግዲህ ግሬሽስ ሆኜ እንትን ልበል። ይሄንን ከተፈጥሯዊና ሰው ሰራሽ ከሆኑ እክሎች ውጪ ሜታፎሩን ለመጠቀም ነው አብሶሉት እንግዲህ ትህትና። ምክንያቱም ሰው ሰራሽና ተፈጥሯዊ ኢሾች ሊኖሩ ይችላል። እሱን ደግሞ እግዚአብሔር አብሮ ጸጋውን ይሰጣል። ግን አፓርት ፍሮም ዛት ልጅህ እማታደግ እና እዛው ብትቀር እና 30 ዓመት ቢሞላት እንደማለት you would not be happy አይደለም። ምናልባት ልተሸከም ትችላለህ፣ ግን you would not be happy honestly። ተቋምህ እግር አውጥቶ ሂዶ ልክ ልጅ አድጋ ለወግ ማረግ በቅታ ተድራ እግር ስማ ከቤት ወጣ ህይወት መስረታ እሷ እስክትወልድ ያለው ደስ የሚል ስሜት ተመሳሳይ
ተቋምህም እግር አውጥቶ ትልቅ ሆኖ ካንተ ቶታሊ ወጥቶ በራሱ ረን ሲያደርግና አንተ ከውጭ ሆነ ስትመለከተው የሚያስደስተው ስሜት ተመሳሳይ ወደዛ ለማደግ ነው ማሰብ ያለብን ነው ማይ ፖይንት። እሱን ካላደረግን ግን ስቲል ተቋም አለኝ ብሎ እንትን ማለት ለቁ ነገር እየገባህ ነው ወይ ባይዘው ወይ ብዙ ሰዎች እየሰሩ ነው እንጂ እየገባቸው አይደለም። ዋናው የምትሰራው ነገር ይግባ። ጉዳዩ ቡጢውን ችሎ ሪንጉስ መቆየት ነው። ይኔቨር ነው 7ኛውም ዙር ላይ 12ኛውም ዙር ላይ ልትመታው ትችላለህ። አንዴ ግን ካገኘው ይወርቅልሃል። ካልገባህ ግን 30 ሰከንድ አሁን ወዳጃችን እኮ ገባው አሁን ለካ ኤምኤም ማለት አሁን ገባኝ። ምክንያቱም እሱ የኖረበት ዓለምና የሚገባው ዓለም የቴኳንዶ ዓለም ተለያየ ነው። ኮምፕሊት ዲፈረንት። አሁን ሲመጣ ገባኝ አለ። ግን ጉዳዩ ለካ በአንድ ጊዜ ጣጣጣ አርገመታል ሳይሆን አይተህ ከሆነ በደንብ እኮ ይፈታተሻል አይደለ? ከዛን ግን ያቺ ቾኳ ውስጥ ከገባ በቃ አለቀ። እና ልክ እንደዛ ነው። አሁን ገብቶናል። ምናልባት የምናስበው ነገር ባንዴ ላይመጣ ይችላል፣ ግን ገብቶናል። ከገባን መንገዱን እንጠበጥባለን። መቼ የሚለው የኛ ድርሻ አይደለም። እኛ እዛ መንገድ ላይ መገኘት፣ ምክንያቱም አብሮ ፕሮቪዥንም እዛው መንገድ ላይ ነው ያለው። ሰው ለቪዥኑ ፕሮቪዥኑ እንደሚሰጥ አያውቅም። ቪዥን ብለው ያለው ግን በሮንግ መንገድ ላይ ነው። ግን ፕሮቪዥኑ ያለው ቪዥን ባለበት በዛ መንገድ ውስጥ ነው አብሮ ፓኬጁ የሚሰጥህ። በዚህ ጋር ብትሄድ ልትለፋ ትችላለህ፣ ግን አታገኝም። በዚህ ጋር ስትሄድ ግን መትጋት እንጂ መልፋት አይጠበቅም። ትጋት ዲሊጀንስ መልፋትና መትጋት ሁለት የተለያዩ ሐሳቦች ናቸው። ብዙ ሰዎች ይለፋሉ አይተጉም። ጥቂት ሰዎች ደግሞ ይተጋሉ አይለፉም። የተጉ ሰዎች በራይ መንገዳቸው ስለሆነ የሚሄዱት አብሮ ፓኬጁን ሙሉ ያገኙታል። የሚለፉ ሰዎች ግን ሮንግ መንገድ ላይ ናቸው። ቪዥኑም የለም አት ዘ ሴም ታይም አብሮ ፕሮቪዥኑም የለም ፓኬጁም የለም። ሶ ቢለፉ አት ዘ ኤንድ ኦፍ ዘ ዴይ they lose it because የለማ ከሌለ እንደው እስቲ ያስበው ሪሞትህን የቲቪ ሪሞት ረጅም ሰዓት ባኞ ቤት ብትፈልጉ አታገኙ። you have to know where you find it ያስቀመጥክበትን ቦታ ማወቅ አለ ኤግዛክትሊ። ለማወቅ ደግሞ የመጀመሪያ የምትነሳው ከኪችን አይደለም ለሪሞት። እስቲ ሪሞቱን አምጣ ሲባል ወደ ኪችን አይገባም። እስቲ ድስቱን አምጣው ቢባል ግን ቀጥታ ወደዛ ነው የምትሄደው። ሶ የት ማግኘት እንዳለብህ መንገድ ማለት እሱ ነው፣ ቦታውን ማወቅ ማለት ነው። አንደን ሁለተኛው ደግሞ ምንድነው? እሺ አሁን የት ነበር ያስቀምጥኩት አይደል? ስለዚህ የት አድምቼ ፎከስ አድርጌ ለስራ ማለት ነው። እሱ ጋር ስትሰራ አብሮ ፕሮቪዥኑን ሁሉም ነገር ፓኬጁን አንድ ላይ ታገኘዋለህ የሚለው ነው። በጣም አሪፍ